ሰላም በየሳምንቱ ማገኛችሁ ወዳጆቼ፣ እንግዲህ ትናንት ባልኳችሁ መሰረት ዛሬ ደግሞ ተመልሼ በቀጣዩ በገጽ 1 በአቶሚክ ሃቢትስ ወይም ደግሞ የልማድ ኃይል በተሰኘው መጽሐፍ መጥቼላችኋለሁ። እንዲህ ማንበብ ጀምራለሁ። መሰረታዊዎቹ ይልና ትንሽ ለውጥ እንዴት ትልቅ ልዩነት እንደምትፈጥር ከላይ አንድ ቁጥር ተብሎ ተከቦበታል። ምዕራፍ ይመስለኛል። የአቶሚክ ልማድ አስደናቂ ኃይል ንዑስ ርዕስ ነው። የእንግሊዝ የብስክሌት ስፖርት እጣ ፈንታው የተቀየረው በ2003 በአንዲት ቀን ነው። በሀገረ እንግሊዝ የሚደረገውን የብስክሌት ውድድር በበላይነት የሚመራው አካል ዴቭ ብራይስፎርድን አዲስ ዳይሬክተር አድርጎ ሾመ። በዚያ ወቅት የሀገሪቱ የብስክሌት ዘርፍ በመካከለኛ ደረጃ ወደ 100 የሚጠጉ ዓመታትን አሳልፏል። ከ1908 በኋላ የእንግሊዝ ብስክሌተኞች በኦሎምፒክ ውድድር ማግኘት የቻሉት አንድ የወርቅ ሜዳሊያ ብቻ ነበር። በቱር ደ ፍራንስ ያመጡት ውጤት ደግሞ በጣም ዝቅተኛ ነው። በ110 ዓመት ውስጥ አንድም የእንግሊዝ ብስክሌት ይህንን ውድድር አሸንፎ አያውቅም። የዘርፉ ውጤታማነት መውደቁን ተከትሎ የብስክሌት አምራች ምርቶቻቸውን ለእንግሊዝ ብስክሌተኞች ለመሸጥ ፈቃደኛ እስካለመሆን ጭምር ደርሰው ነበር፣ ገበያቸው ላይ ተጽዕኖ እንዳይኖረው በመፍራት። በዚህ ሁኔታ ውስጥ ነበር ብሬልስፎርድ ዘርፉን ለመቀየር የተቀጠረው። ብሬልስፎርድን ከእሱ በፊት ከነበሩት አሰልጣኞች ሁሉ የተለየ የሚያደርገው ነገር ቢኖር እሱ የጥቃቅን ትርፎች ድምር ያለው ቁጣ ቀረሽ ቁርጠኝነት ነው። ይህ ለመስራት ከምንፈልገው ነገር ውስጥ ቀጭን የመሻሻያ ቦታን የመሻት ፍልስፍና ነው። ብሬልስፎርድ እንዲህ ይላል። መርሁ በሙሉ የተወሰደው እያንዳንዷን የምታስበውን ነገር መሰባበር፣ ወደ ብስክሌት መንዳት መውሰድና እያንዳንዱን በ1% ማሻሻል ከቻልክ በኋላ ሁሉንም አንድ ላይ በማጣመር አስደናቂ ውጤት ማምጣት ይቻላል ከሚለው ሐሳብ ነው። ብሬልስፎርድ እና አሰልጣኞቹ ከአንድ ፕሮፌሽናል ቡድን የሚጠበቀውን አይነት ማሻሻያዎች አደረጉ። ብስክሌቶቹ ለተወዳዳሪዎቹ በሚመቹ መልኩ እንደገና አሰሯቸው። ጎማዎቹም በአልኮል በመቀባት በቀላሉ የሚሽከረከሩ እንዲሆኑ ለማድረግ ሞከሩ። ብስክሌተኞቹም በኤሌክትሪክ ኃይል የሚሞቁ የቁምጣ ተደራቢ እንዲለብሱ በማድረግ በሚነዱበት ሰዓት ተገቢውን የሰውነት የሙቀት መጠን እንዲኖራቸው ለማድረግ ሞከሩ። እንደነዚህ ያሉ በርካታ ቴክኒካዊ ማሻሻያዎችን በማድረግ ስራቸውን ጀመሩ። በእነዚህ አላቆሙም። ብሬልስፎርድ እና የቡድን አጋሮቹ በሌሎቹ ብዙም በማይታሰቡ ዘርፎች ላይ የ1% ማሻሻል እንዲመጣ መስራት ጀመሩ። በርካታ የማሳጅ ጄሎችን በመሞከር ጡንቻ ቶሎ እንዲያገግም የሚረዳው የትኛው ጄል እንደሆነ ለመለየት ሞከሩ። ባለሙያዎቹን በመቅጠር ስፖርተኞቹ እንዴት ሲታጠቡ በብርድ የመመታት እድላቸው እንደሚቀንስ እንዲያጠኑላቸውም አደረጉ። ስፖርተኞቹ የተሻለ ንቃት ይዘው እንዲነሱ በምን አይነት ፍራሽ ላይ ምን አይነት ትራስ ተንተርሰው መተኛት እንዳለባቸው ለዩ። በቡድናቸው መኪና ውስጥም ነጭ በመቀባት ተጫዋቾቹ የሚያዩትን አቧራ መጠኑ እንዲያንስ አደረጉ። እነዚህና ሌሎች በመቶዎች የሚቆጠሩ ማሻሻያዎችን ተጠራቅመው የሚጠበቀውን ውጤት እጅግ በፈጠነ ጊዜ ያመጡት። ብሬልስፎርድ ከተቀጠረ በኋላ በ5 ዓመታት ውስጥ የእንግሊዝ የብስክሌት ቡድን ጎዳናዎቹን ተቆጣጠረ። የ2008ቱን የቤጂንግ ኦሎምፒክ የዘርፉን የውድድሮች በብዛት በማሸነፍ 60% የሚሆኑትን ሜዳሊያዎች ጠራርጎ ወሰደ። ከ4 ዓመታት በኋላ የኦሎምፒክ ውድድሩ ወደ ለንደን ሲመጣ የእንግሊዝ የብስክሌት ቡድን 9 የኦሎምፒክ እና 7 የዓለም ክብረ ወሰኖችን በመሰባበር በሜዳሊያዎች ተንበሸበሸ። በዚያው ዓመት ብራዲል ዊግንስ ቱር
ደ ፍራንስ ለማሸነፍ የመጀመሪያውን የእንግሊዝ ብስክሌተኛ ሆነ። በቀጣዩ ዓመት ደግሞ የቡድን ጓደኛው ክሪስ ፍሮም ይህንን ውድድር አሸነፈ። ቀጥሎም ይህ ጋላቢ ውድድሩን በ2015 በ2016 እና በ2017 አሸነፈ። በዚህም እንግሊዝ በ6 ዓመታት ውስጥ 5 ጊዜ ቱር ደ ፍራንስን አሸናፊ እንድትሆን አደረጋት። ከ2007 እስከ 2017 ባሉት 10 ዓመታት ውስጥ የእንግሊዝ ብስክሌተኞች 178 ውድድሮችን፣ 66 የኦሎምፒክ እና የፓራ ኦሎምፒክ ሜዳሊያዎችንና 5 የቱር ደ ፍራንስ ውድድሮችን በማሸነፍ ዘርፉን ተቆጣጠሩት። ይህ አስደናቂ የዘርፍ ስኬት ተብሎት በስፋት ተጠቀሰ። ይህ እንዴት ሊሆን ቻለ? መካከለኛ አትሌቶች የነበረው ቡድን እንዴት በጥቃቅን ለውጦች ብቻ እንዲህ አይነት የስኬት ላይ ሊወጣ ቻለ? ጥቃቅን መሻሻሎች ተጠራቅመው ትልቅ ልዩነት የሚፈጥሩት እንዴት ነው? ይህንን ስልትስ በህይወታችን ውስጥ መድገም የምንችለው እንዴት ነው? ትናንሽ ልማዶች ትልቅ ልዩነት ይፈጥራሉ። ንዑስ ርዕስ የአንድን ወሳኝ ቅጽበት ሚና ከፍ አድርጎ ማየትና በየቀኑ የሚደረጉ የጥቃቅን መሻሻሎችን ሚና ዝቅ አድርጎ ማየት ቀላል ነው። ብዙውን ጊዜ ትልቅ ስኬት ትልቅ ተግባርን እንደሚፈልግ አድርገን ራሳችንን እናሳምነዋለን። ክብደት መቀነስም ይሁን ትልቅ ቢዝነስ መገንባት፣ መጽሐፍ መጻፍም ይሁን ውድድርን ማሸነፍ ወይም የትኛውንም ሌላ ግብ ለማሳካት ሁሉም ሰው የሚያወራለት አይነት ወሬ የሚያንቀጠቅጥ ትልቅ ነገር መስራት እንዳለብን በማመን ራሳችንን እናጨናንቃለን። ጥቃቅን ነገሮችን በ1% በማሻሻል ግን የማንኛውንም እና ለእይታም የማይገባ ነገር ነው። ይሄኛው አይነት የመሻሻል መንገድ ግን ከፍተኛ ውጤት የማምጣት አቅም አለው። በተለይ በረጅም ጊዜ ትንሽ ለውጥ በጊዜ ሂደት የምታመጣው ልዩነት አስደናቂ ነው። ሂሳባዊ ስሌቱም ይህን ይመስላል። ለአንድ ዓመት ሙሉ ቀን 1% እያሻሻልን ብንሄድ በዓመቱ መጀመሪያ ከነበርንበት በ37% እንሻሻላለን። በተቃራኒው ደግሞ በቀን በ1% ወደ ታች እየሄድን ለአንድ ዓመት ከቆየን ወደ 0 አካባቢ እንደርሳለን። በጥቂቱ ጅማሮ የተጀመረው ቀጣይነት ያላት ትንሽ መሻሻል ተጠራቅማ ታሪክ ትሰራለች። በየቀኑ 1% መሻሻል፣ በቀን 1% እየቀነስን ለአንድ ዓመት መቆየት እኩል ይሆናል 0.99 365 ከላይ እኩል ይሆናል 0.03። በቀን 1% እያሻሻሉ ለአንድ ዓመት መቆየት እኩል ይሆናል 1.01 ከላይ 365 በ365 ቀን ውስጥ እኩል ይሆናል 37.78። ከታች ግራፍ አለ። ግራፉን በፎቶ አስቀምጥላችኋለሁ። ምስላዊ መግለጫ 1 የትናንሽ ልማዶች ውጤት በጊዜ ሂደት ድርብርብ ወለድ ይወለዳል። ለምሳሌ በየቀኑ በ1% እያሻሻልክ ከሄድክ ከአንድ ዓመት በኋላ ዓመቱ መጀመሪያ ላይ ከነበርክበት በ37% ገደማ የተሻለ ሁኔታ ላይ ትገኛለህ። ልማዶች ራስህን የማሻሻል ድርብርብ ውልዶች ኮምፓውንድ ኢንተረስት ናቸው። ልክ ገንዘብ በድርብርብ ወለድ ራሱን በሚያበዛበት መጠን የልማዶች ውጤትም በደጋገምናቸው መጠን ይባዛል። በየቀኑ ተነጥለው ሲታዩ የሚፈጥሩት ለውጥ በጣም ጥቂት መስሎ ቢታይም በወራት ወይም በዓመታት ቆይታ የሚያመጡት ለውጥ ግን አስደናቂ ነው። የመልካም ልማዶች ጠቀሜታቸውና የመጥፎ ልማዶች ጉዳቶች ግልጽ ብለው የሚታዩት ከ5 ወይም ከ10 ዓመታት በኋላ ወደ ኋላ ዞር ብለን ስንመለከታቸው መሆኑን ልብ ይላሉ። ይህንን ነገር በየቀኑ ህይወታችንን አንጥረን ለማየት ከባድ ነገር ሊሆን ይችላል። በዚህም የተነሳ እነዚህን አይነት ለውጦች መተውና መናቅ ይቀናናል። ዛሬ ላይ ጥቂት ገንዘብ መቆጠብ ብትችል አሁኑኑ ሚሊዮነር አትሆንም።
ለሶስት ተከታታይ ቀናት ጂም ብትሰራ በአካል ቅርጽህ ላይ ምንም ለውጥ አታይም። ዛሬ ምሽት ፈረንሳይኛ ቋንቋን ለ3 ሰዓታት ብታጠና የቋንቋው ተናጋሪ አትሆንም። ጥቃቅን ለውጦችን ለማምጣት እንሞክራለን። የለውጡን ውጤት ቶሎ ማየት ስለማንችል ግን ወደ ቀደመው ነገራችን እንመለሳለን። መጥፎ ነገር ደግሞ ይህ የለውጡ ውጤት የሚታይበት ፍጥነት እጅግ ዘገምተኛ መሆኑ፣ ለመጥፎ ልማዶች እንድንመቻች የሚያደርገን መሆኑ ነው። ዛሬ ምሽት ቤተሰቦችህን ተወት አድርገህ ስራ ላይ ብታሳልፍ ይረዱሃል። ስራህን የምትጨርስበት ሰዓት ለነገ ብለህ ብታሳድረው ለዚህ የሚሆን ጊዜ ነገ ላይ አይጠፋም። በዚህ መንገድ አንዲትን ውሳኔ መተው ብዙም ከባድ ነገር አይደለም። በየቀኑ ችግሮቻችን በ1% እያባባስን መጥፎ ውሳኔዎችን እየደጋገምን ትንንሽ ስህተቶችን እየሰራን እና ጥቃቅን ምክንያቶችን እያበጀን ከሄድን ግን ድምር ውጤታቸው እጅግ የገዘፈ እና የከፋ ይሆናል። ብዙውን ጊዜ በህይወታችን ውስጥ ለትልቅ ችግር የሚዳርጉንን እዚህም እዚያም የምንሰራቸው ችግሮቻችንን በ1% የማባባስ ስራዎችን ድምር ውጤቶች ናቸው። በልማዶቻችን ላይ የምናመጣቸው ጥቃቅን ለውጦች የምናወጣው ጠቅላላ ውጤት የአውሮፕላንን የበረራ መስመር በጣም በትንሽ ዲግሪ በመቀየር እንደሚመጣው ለውጥ ያለ ለውጥ ነው። ለምሳሌ ከሎስ አንጀለስ ወደ ኒውዮርክ እየበረረክ ነው እንበል። ከላክስ አየር ማረፊያ የተነሳውን አውሮፕላን ፓይለት በ3.5 ዲግሪ ወደ ደቡብ ቢቀይረው መዳረሻህ የሚሆነው ኒውዮርክ ሳይሆን ዋሽንግተን ዲሲ ነው። እንዲህ አይነት ትንሽ ለውጥ ስትነሳ አካባቢህ አይታወቅህም። የአውሮፕላኑ አፍንጫም አቅጣጫውን የሚቀይረው በጣም በትንሽ ጫማዎች ናቸው። ጉዞው መላው አሜሪካን ሲያካልል ግን መዳረሻህ መጀመሪያ ካሰብከው ቦታ በመቶዎች በሚቆጠሩ ማይሎች ርቀት ላይ ይሆናል። በተመሳሳይ ሁኔታ በየቀኑ በልማዳችን ላይ የምናሳያቸው ጥቃቅን ለውጦች ህይወታችንን ፍጹም የተለየ መዳረሻ ይሰጡታል። በ1% የተሻለ ወይም በ1% የወረደ ውሳኔን መስጠት ትርጉም ሊኖረው የሚችለው ለውጥ አይመስለንም። በዚህ ሂደት ግን አሁን አንተ በሆንከውና አንተ ትሆን በነበረው ማንነት መካከል ያለው ልዩነት የሚፈጥሩት እነዚህ ጥቃቅን ልዩነቶች ናቸው። ስኬት በየቀኑ ልማዶች ድምር ውጤት ነው። ወሳኙ ነገር ልማዶችህ ወደ ስኬት የሚወስዱህ ናቸው ወይስ አይደሉም የሚለው ነው። ስለሆነም አብዝተህ መጨነቅ ያለብህ ዛሬ ላይ ስላመጣኸው ውጤት ሳይሆን የዛሬው ጉዞ አቅጣጫ ላይ ነው። የወጪ አወጣጥ ልማድህ ካልተቀየረ ጥሩ ነገር አትጠብቅ። በተቃራኒው ዛሬ ላይ ድሃ ብትሆንም ሽርፍራፊ ሳንቲሞችን የምትቆጥብ ከሆነ ግን ወደ የፋይናንስ ነፃነት የሚወስደው መንገድ ላይ ነህ። ከምታስበው በላይ በዝግታ ብትጓዝም ውጤቶችህ የልማዶችህ ቀሪ መለኪያዎች ናቸው። ያለህ ገንዘብ የፋይናንስ አጠቃቀምህ ውጤት ነው። እውቀትህም የመማር ልምድህ ቀሪ መለኪያ ነው። በህይወትህ ውስጥ ያሉት ምስቅልቅሎችም ነገሮችን የማጽዳት ልማዶችህ ድምር ውጤቶች ነው። የምታገኘው የምትደጋግመውን ነው። የምትደጋግመውን ነው። የህይወትህን መዳረሻ ለመገመት ከፈለክ ማድረግ ያለብህ ነገር ቢኖር የምታገኛቸውንና የምታጣቸውን ጥቃቅን ለውጦች ተከትለህ ማየትና ይህ የለውጥ መስመር በ20 በ30 ዓመታት የት እንደሚያደርስህ መረዳት ነው። የወር ወጪ ከገቢህ ያነሰ ነው። በየሳምንቱ የአካል ብቃት እንቅስቃሴ ትሰራለህ። በየቀኑ አዳዲስ ነገሮችን ታውቃለህ። መጽሐፍ በጥቂቱም ቢሆን ታነባለህ። የወደፊት ህይወትህን ሙሉ በሙሉ የሚወስኑት እንደነዚህ ያሉ ጥቃቅን የጦር ግንባሮች ናቸው። ጊዜ በውድቀትና በስኬት መካከል ያለውን ልዩነት ያሳያል። ጊዜ የሚያደርገው ነገር ቢኖር የምትሰጠውን ነገር ማባዛት ነው። ጥሩ ልማዶች ጊዜን አጋርህ ሲያደርጉት፣ መጥፎ ልማዶች ግን ጠላትህ ያደርጉታል። ልማዶች በሁለቱም በኩል የተሳሉ ሰይፎች ናቸው። መልካም ልማዶች ሊስሉህና ሊያሳድጉህ የሚችሉትን ያህል መጥፎ ልማዶች ደግሞ ቆራርጠው
ለሳሏ ትንሽ ይቅርታ፣ ጉንፋኔ እስከሚለቀኝ ድረስ እንግዲህ ቻሉት። እሺ ልቀጥል። መጥፎ ልማዶች ደግሞ ቆራርጠው ሊጥሉህ የሚችሉበት እድል በዚያው መጠን ነው። ለዚህ ነው ዝርዝሩን መረዳት ጠቃሚ የሚሆነው። ልማዶች እንዴት እንደሚሰሩና እንዴት ወደ ውጤት እንደሚወስዱ ማድረግ እንደምትችል መማር አለብህ። መማር አለብህ። በዚህ መንገድ የሰይፍን ቁራጭ ስለት የማስወገድ እድል ታገኛለህ። ልማዶች በሚጠቅሙ መልኩ ሊደራረቡልህ ወይም በሚጎዳ መልኩ ሊደራረቡብህ ይችላሉ። አዎንታዊ ድርርቦሽ ፖዚቲቭ ኮምፓውንዲንግ። የምርታማነት ድርርቦሽ አንዲት ተጨማሪ ነገር መፈጸም በአንዲት ቀን ላይ የምትመዘገብ ጥቂት ከፍታ ናት። በህይወት ዘመን በጠቅላላ ሲሆን ግን ድምሯ ብዙ ነው። የቆየ ተግባርን በዘመናዊ መንገድ መስራት ወይም ደግሞ አዲስ ክህሎትን መቻል ደግሞ የበለጠ ውጤት የሚያስገኝ ነገር ነው። ያለማሰብ መስራት የምትችላቸው ነገሮች እየበዙ በሄዱ ቁጥር አእምሮህ በሌሎች ዘርፎች ላይ የሚያተኩርበትን ነፃነት እየጨመረ ይሄዳል። የእውቀት ድርርቦሽ አንድ አዲስ ነገር መማር አዋቂ አያደርግም። በህይወት ዘመን ሙሉ የሚደረግ የመማር ስራ ግን አሻጋሪ ነው። በተጨማሪም የምታነባቸው እያንዳንዳቸው መጽሐፍት አዳዲስ ነገሮችን ከማስተማር አልፈው ስላረጁ ሐሳቦች ያሉ አዳዲስ የአስተሳሰብ መንገዶችንም ያሳዩሃል። ዋረን ቡፌት እንዳለው እውቀት የሚሰራው እንዲህ ነው። ልክ እንደ ድርብርብ ወለድ ሰውን ይገነባል። የግንኙነት ድርርቦሽ ሰዎች ላንተ የሚሰጡህ የአንተኑ ባህሪ ነው። ሌሎችም በረዳህ ቁጥር ሌሎች አንተን ሊረዱ ይፈልጋሉ። በእያንዳንዱ ግንኙነትህ የተሻለ ጥሩ ሆነህ ለመቅረብ የምታደርጋት ሙከራ በሰፊና በጠንካራ ትስስሮች መረብ ውስጥ ታኖርሃለች። አሉታዊ ድርርቦሽ ኔጋቲቭ ኮምፓውንዲንግ። የጭንቀት ድርርቦሽ በትራፊክ መጨናነቅ መበሳጨት፣ የወላጅነት ኃላፊነቶች ክብደት፣ መሰነባበት፣ መጠነኛ የደም ግፊት ወዘተ። እነዚህ ነገሮች በተናጠል ልንቆጣጠራቸው የምንችላቸው ነገሮች ናቸው። ለዓመታት ተጠራቅመው ሲደማመሩ ግን ጥቃቅን ጭንቀቶች ትልቅ የጤና ቀውስ ይሆናሉ። የአሉታዊ አስተሳሰቦች መደራረብ ራስህን ጥቅም አልባ የማይረባ ወይም መልከ ጥፉ እያደረግክ ባሰብክ ቁጥር ህይወትን በዚያ መንገድ የምትረዳበትን ሁኔታ ታመቻቻለህ። በዚህም በአስተሳሰብ ማነቆ ትጠመዳለህ። ስለ ሌሎቹ የምታስብበት መንገድም እንደዚያው። አንድ ጊዜ ሰዎችን ራስ ወዳድ፣ ክፉ ወይም ባለጌ አድርገህ ማሰብ ከጀመርክ እንደዚህ አይነት ሰዎችን በየመታጠፊያው ታገኛለህ። የብሶት ድርርቦሽ አመጻዎች፣ ተቃውሞዎች እና ህዝባዊ እንቅስቃሴዎች ብዙውን ጊዜ የአንድ ክስተት ውጤት አይደሉም። ከዚህ ይልቅ እንደዚህ አይነት ነገሮች የሚፈጠሩት በየቀኑና በየወሩ እየተጠራቀሙ በሚሄዱ ጥቃቅን ብሶቶች ነው። እነዚህ ብሶቶች አንድ ቀን አንድ ምክንያት ሲያገኙ ይቀጣጠላሉ። ትክክለኛ የለውጥ ሂደት ምን ይመስላል? ንዑስ ርዕስ ቤትህ ውስጥ በጠረጴዛህ ላይ አንድ የበረዶ ቁራጭ አስቀምጠሃል እንበል። ክፍልህ በጣም ቀዝቃዛ ነው። ትንፋሽህም እንኳን ከአፍህ ሲወጣ ደመና መስሎ ይታያል። የሙቀት መጠኑ 25 ዲግሪ ነው። ከዚያ ጀምሮ ቀስ በቀስ ክፍልህ መሞቅ ጀመረች። 26፣ 27፣ 28 ዲግሪ። ፊት ለፊት የተቀመጠው የበረዶ ቁራጭ እስካሁን ምንም አልሆነም። 29፣ 30፣ 31 ዲግሪ። እስካሁንም ምንም አልተፈጠረም። ከዚያ 32 ዲግሪ። አሁን በረዶ መቅለጥ ጀመረ።
አስቀድሞ ከነበረው ሙቀት ብዙም የጨመረ የማይመስለው የ1 ዲግሪ የሙቀት መጨመር ትልቅ ለውጥን አመጣች። ብዙውን ጊዜ ሁኔታ ቀያሪ ቅጽበቶች ቀደም ብለው የተሰሩ የብዙ ተግባራት ድምር ውጤቶች ናቸው። እነዚህ ተደራራቢ ቅድመ ተግባራት ዋናውን ለውጥ ለማምጣት የሚያስፈልገውን አቅም ይገነባሉ። ይህ ሁኔታ በሁሉም ቦታዎች የሚታይ ነገር ነው። ካንሰር የህይወት ዘመኑን 80% የሚያሳልፈው የማይታይ ሆኖ ነው። ከዚያ የሰውነት አካል የሚቆጣጠረው ግን በወራት ውስጥ ነው። ሸምበቆም መሬት ለመሬት ስሮቹን የሚዘረጋባቸው 5 ዓመታት ውስጥ ብዙም አይታይም። ከዚያ ነው በ6 ሳምንታት ውስጥ በአየር ላይ እስከ 90 ጫማ ድረስ ማደግ የሚችለው። በተመሳሳይ ሁኔታ ልማዶችም የሆነ ወሳኝ ምዕራፍን አልፈን አዲስ ሁኔታ ውስጥ ገብተን እስክንገኝ ድረስ ምንም ለውጥ የሚፈጥሩ ብዙውን ጊዜ የመከፋት ሸለቆ ይኖራል። ለውጥ ለማምጣት ስትነሳ የእድገት ደረጃዎችን የማይቆራረጥና ወጥ በሆነ መልኩ ማየት እንደምትችል ታስባለህ፣ ግን አታይም። በመጀመሪያዎቹ ቀናት ደስ ይላል። ወሽመጥ ቁርጥ። በመጀመሪያዎቹ ቀናት፣ ሳምንታትና ምናልባትም ወራት አካባቢ ለውጥ የማይመጣ መስሎ መታየቱ በጣም የሚያበሳጭ ነው። የትም የምትሄድ መስሎህ አይሰማህም። ይህ የየትኛውም የድርርቦሽ ድል መገለጫ ባህሪ ነው። ሁልጊዜ ትላልቅ ውጤቶች የሚመጡት ዘግይተው ነው። ዘላቂነት ያላቸው ልማዶች መገንባትን ከባድ የሚያደርጉት መሰረታዊ ምክንያቶች መካከል አንደኛው ይህ ነው። ሰዎች ትናንሽ ለውጦችን ለማምጣት ይሞክሩና ውጤቱ ግን አልታይ ይላቸዋል። ከዚያም ለማቆም ይወስናሉ። ለአንድ ወር ያህል በየቀኑ ሮጥኩ እና ለምንድን ነው ሰውነቴ ላይ ለውጥ ያላየሁት ብለህ ልታስብ ትችላለህ። እንደዚህ አይነት አስተሳሰብ አንድ ጊዜ ከተቆጣጠረህ ጥሩ ልማዶችህን እየተውክ ለመሄድ ትችላለህ። ትርጉም ያለው ለውጥ ለማሳየት ግን ልማዶችን ለረጅም ጊዜ ማቆየትና ጉብታውን ለማለፍ የሚያስችላቸው አቅም ማጠራቀም አለባቸው። እኔም የተዳፈነ ችሎታ ጉብታ the plate of latent potential የምለው ይሄንን ነው። ጥሩ ልማድ ለመገንባት ወይም መጥፎ ልማድ ለመተው ስትታገል ራስህን ብታገኘው የመሻሻል አቅም አጥተህ እንዳይመስልህ። ይልቁንም እንደዚህ የሚሆነው ነገር የተዳፈነ ችሎታህን ጉብታ ስላለፍክ ብቻ ነው። ጠንክሬ ብሰራም ውጤት አላመጣሁም አይነት አቤቱታ በረዶ ለምን በ26፣ 27፣ 28 ዲግሪ አልቀለጠም ብሎ ቅሬታ እንደማቅረብ ያለ ነው። ድካምህ አልባከነም፣ እየተጠራቀመ ነው እንጂ። ሁሉም ድካሞችን ተደማምረው 32 ዲግሪ ላይ ውጤት የማሳየት ይጀምራሉና በስተመጨረሻ የእምቅ ችሎታ ጉብታህን ስታልፍ ሰዎች ስኬትህን የአንድ ቀን ስኬት ብለው ይጠሩታል። የውጭውም ዓለም ሁሉንም የለውጥ ደረጃዎችን አያይም። ሰዎች ማየት የሚችሉት ድራማዊ የሆነውን የለውጡን ፍሬ መገለጫ ብቻ ነው። አንተ ግን ለዚህ ያበቁህን ምንም ለውጥ አያሳየም። አንተ ግን ለዚህ ያበቁህ ምንም ለውጥ እያሳየህ በማይመስል ሰዓት ሁሉ የሰራሃቸው ጠንካራ ስራዎች መሆናቸውን ታውቃለህ። በአንድ ነገር ላይ ለመንገስ ትዕግስትና የግድ አስፈላጊ ነገር ነው። አስፈላጊ ነገር ነው። ከውጤታማዎቹ የኤንቢኤ ቡድኖች መካከል ተጠቃሽ የሆነው ሳን አንቶኒዮ ስፐርስ ከማህበራዊ ቀራጺው ከጃኮብ ሪስ ወስዶ በተጫዋቾቹ ሎከር ላይ የሰቀለው አንድ ጥቅስ አለ። ጥቅሱ እንዲህ ይላል: ሁሉ ነገር ምንም ለውጥ የማያመጣ በሚመስለኝ ጊዜ ሄጄ የማየው አንድ ድንጋይ
ፈላጭ አለ። ይህ ፈላጭ ድንጋዩን በድንጋይ መፍለጫ 100 ጊዜ ይመታዋል። በዚህ ሁሉ ድካም ውስጥ ግን ምንም የመሰንጠቅ ምልክት ድንጋዩ ላይ አይታይም። በ101ኛው ምት ግን ድንጋዩ ለሁለት ይሰነጠቃል። እኔ ግን ድንጋዩን የሰነጠቀው 101ኛው ምት ብቻውን ሳትሆን 101ዱም ምቶች በአጠቃላይ ተደማምረው እንደሆነ አውቃለሁ። እሺ ይሄ ደግሞ ምስል 2 ነው። ይሄንንም እዛው ላይ አስቀምጥላችኋለሁ በምስል የእምቅ ችሎታ ጉብታ ይላል። እሺ መግለጫውን ላንብብላችሁ። ምስላዊ መግለጫ 2 ብዙውን ጊዜ ለውጥ ቀጥተኛ እንዲሆን እንጠብቃለን። ቢያንስ በፍጥነት የሚመጣ ይመስለናል። በእውነታው ግን የጥረቶቻችን ውጤቶች የሚመጡት ብዙውን ጊዜ ዘግይተው ነው። በመሆኑም የሰራናቸውን ስራዎች ዋጋ ለማወቅ ወራትን ወይም ዓመታትን መጠበቅ ይኖርብናል። ይህ ሰዎች ለብዙ ጊዜ የሰሯቸውን ስራዎች ውጤት አለማምጣት አይተው የሚያዝኑበትን የመከፋት ሸለቆ ይፈጥራል። በተጨባጭ ግን ስራዎቹ መና አልቀሩም፣ ተጠራቅመዋል እንጂ ብዙም ሳይቆይ ውጤቱን ይገልጻሉ። ሁሉም ትልልቅ ነገሮች የሚነሱት ከትናንሽ ጅማሮዎች ነው። የእያንዳንዷ ልማድ ዘር አንዲት ትንሽ ውሳኔ ነች። ይህች ውሳኔ ስትደጋገም ግን ልማድ እያደገና እየጠነከረ ይሄዳል። ስሮቿ እየተስፋፉ ይሄዱና ቅርንጫፍ ማውጣት ትጀምራለች። የእምቅ ችሎታ ጉብታን አልፎ ከመሄድና በሌላው ጎን ለመገኘት የሚያስችለንን የጥንካሬ ትግል ቆይታ የሚወስነው ምንድን ነው? አንዳንድ ሰዎች የመልካም ልማድን ድርርቦች ትርፍ ሲያጣጥሙ፣ አንዳንዶች ግን የመጥፎ ልማዶቻቸው ምርኮኛ ሆነው የሚቀሩትስ ለምንድን ነው? ግቦችህን እርሳና በሂደቱ ላይ አተኩር። ንዑስ ርዕስ የተለመደ አረዳድ በህይወታችን ውስጥ የምንፈልጋቸውን ነገሮች ለማሳካት ብዙ ጭንቀት የሌለበት ዘና ያለ ህይወትን ለመኖር እና ውጤታማ ህይወትን ለመምራት ቁልፍ ነገር ሊተገበሩ የሚችሉ ግቦችን ማስቀመጥ ነው የሚለው ነው። እኔም ለብዙ ዓመታት ልማዶችን የምቃኝበት መንገድ ይህ ነበር። እያንዳንዳቸው ሊደረስባቸው የሚቻሉ ግቦች ናቸው። ለምሳሌ በትምህርት ቤት ማምጣት ስላለብኝ ውጤት ግብ አስቀምጣለሁ። በቢዝነሱም ውስጥ ላገኘው ስለምፈልገው ትርፍ፣ በጂም ቤት ላነሳው ስለምፈልገው ክብደት ወዘተም። እንደዚያው በተወሰኑ ውጤታማ መሆን የቻልኩ ቢሆንም በአብዛኞቹ ግን አልተሳካልኝም። በሂደት ያገኘሁት ውጤት ካስቀመጥኩት ግብ ጋር ያለው ግንኙነት ውስን መሆኑን ተረዳሁ። ከዚያ ይልቅ ያመጣኋቸውን ውጤቶች ጨምሮ ሁሉም ነገሮች ቀጥተኛ ግንኙነት ያላቸው ከሂደቱ ሲስተም ጋር እንደሆነ አወቅኩ። በስርዓታዊ ሂደት ሲስተም እና በግቦች ጎልስ መካከል ያለው ልዩነት ምንድን ነው? ይህንን ልዩነት ለመጀመሪያ ጊዜ የተማርኩት ከዴልበርት ኮሜክ ጀርባ ካለው ካርቶኒስት ከስኮት አዳምስ ነው። ግቦቹ ልታሳካቸው የምትፈልጋቸው ውጤቶች ናቸው። ስርዓታዊ ሂደቱ ግን ወደ እነዚህ ውጤቶች የሚመራ ሂደት ነው። አሰልጣኝ ከሆንክ ምናልባት ግብህ ውድድሩን ማሸነፍ ሊሆን ይችላል። ሂደትህ ደግሞ ተጫዋቾችን የምትመለምልበት መንገድ፣ ልምምድ የምታሰራበት መንገድ፣ ምክትል አሰልጣኞችን የምትጠቀምበት መንገድ ወዘተ ናቸው። ስራ ፈጣሪም ከሆንክ ግብህ ባለ ብዙ ሚሊዮን ዶላር ቢዝነስ መገንባት ሊሆን ይችላል። የምርትን ሐሳቦች የምትፈትንበት መንገድ፣ ሰራተኞችን የምትቀጥርበት ሁኔታ፣ የማርኬቲንግ ስራውን የምትመራበት መንገድ ወዘተ ደግሞ የሂደቱ አካል ይሆናል። ሙዚቀኛ ከሆንክ ደግሞ ግብህ አዲስ ሙዚቃ መስራት ሊሆን ይችላል። የምትሰራቸው ልምምዶች ብዛት፣ አስተያየቶችንና ምክሮችን ተቀብለህ የምትተገብርበት ሁኔታ ወዘተ ግን ሂደቶች ናቸው። አንድ ጥያቄ ደግሞ እናንሳ። ግቦችህን ሙሉ በሙሉ መተው ሂደቱ ላይ ብቻ ብታተኩር ውጤታማ መሆን ትችላለህ? ለምሳሌ አንተ የቅርጫት ኳስ አሰልጣኝ ብትሆንና ውድድሩን የማሸነፍ ግብህን ሙሉ በሙሉ ረስተህ ቡድንህም በየቀኑ የሚሰራውን ተግባራዊ ስራ ላይ ብቻ ብታተኩር ውጤት ልታመጣ ትችላለህ?
እኔ ልታመጣ እንደምትችል አስባለሁ። በየትኛውም ስፖርት ውስጥ ግቡ የተሻለ ውጤት ይዞ ማጠናቀቅ ነው። የውጤት ሰንጠረዥን እያዩ ሙሉ የጨዋታ ጊዜዎችን ማሳለፍ ግን ትርጉም የለሽ ነው። ለውጤታማነት የሚያበቃው እውነተኛው መንገድ በየቀኑ ለመሻሻል መጣርና ልዩነት ማሳየት ነው። የ3 ጊዜ የሱፐር ቦል አሸናፊው ቢል ዎሽ እንዳለው ውጤት ለራሱ ይጨነቃል። ለሌሎቹ የህይወት ዘርፎችም እውነታው ይሄ ነው። የተሻለ ውጤት ማምጣት ከፈለግ ግቦችን መደርደርን ችላ በልና ሂደቱ ላይ አተኩር። ምን ማለቴ ነው? ግቦች ምንም ጥቅም የላቸውም እያልኩ ነው? በፍጹም እንደሱ አይደለም። ግቦች አቅጣጫን ለማስቀመጥ በጣም ጠቃሚ ነገሮች ናቸው። ለውጥ ለማምጣት በጣም የሚጠቅመን ግን ሂደት ነው። በቂ ስርዓት ሳትቀርጽ ያስቀመጥካቸው ግቦች ላይ ብቻ በማውጣትን ጊዜ ማሳለፍ ብዙ ችግር ይፈጥራል። ችግር 1 አሸናፊዎችም ተሸናፊዎችም ተመሳሳይ ግቦች አሏቸው። ግቦችን ማስቀመጥ ለውጤታማዎቹ በማድላት መድሎ ሰርቫይቨርሺፕ ቤዝ በከፍተኛ ሁኔታ የተጠቃ ነው። ትኩረት የምናደርገው አሸናፊ ሆነው በጨረሱት ወገኖች ላይ ነው። በዚህም የተነሳ ለውጤት ያበቃቸው የተለጠጠው እቅዳቸው እንደሆነ አድርገን እናስባለን። ተመሳሳይ ግቦችን አስቀምጠው ሩጫቸውን በተሸናፊነት የቋጩ ተወዳዳሪዎችን ግን አናይም። በየትኛውም የኦሎምፒክ ተወዳዳሪ የወርቅ ሜዳሊያውን ማሸነፍ ግቡ ነው። የትኛውም ምሩቅም ስራ ማግኘትን ያልማል። ውጤታማ የሆኑም ውጤታማ ያልሆኑም ሰዎች ተመሳሳይ ግቦችን የሚጋሩ ከሆነ በተሸናፊዎችና በአሸናፊዎች መካከል ለተፈጠረው የስኬታማነት ልዩነት ምክንያት ግቦችን ማስቀመጥ አይደለም ማለት ነው። የእንግሊዝ የብስክሌት ቡድንን ቱር ደ ፍራንስን እንዲያሸንፍ ያደረገው የማሸነፍ ግቡ አይደለም። ከዚያም በፊት በነበሩት በርካታ ዓመታት ቡድኑ ውድድሩን ማሸነፍ ይፈልግ እንደነበረ መገመት ከባድ አይሆንም። ስለሆነም ግቦች ሁልጊዜም ነበሩ። በኋላ ውጤት ያመጣው ለየት ያለ ነገር በቡድኑ ላይ በየቀኑ መሻሻልን ያመጣው የሂደቱ ውጤቶች ናቸው። ችግር 2 ግብን ማሳካት ቅጽበታዊ ለውጥ ብቻ ነው። የመኖሪያ ክፍልህ በጣም ስለቆሸሸ ልታጸዳው ግብ አስቀመጥክ እንበል። ጉልበትህን አሰባስበህ ወደ ስራ ከገባህ ንጹህ ክፍል ይኖርሃል። በዚያች ቅጽበት ይሁን እንጂ አስቀድሞም ቆሻሻ ክፍል እንዲኖርህ ወዳደረገው ባህሪህ የምትመለስ ከሆነ ክፍልህ እንደገና ይቆሽሻል። እንደገና ለማጽዳትም ሌላ ብርታት መፈለግ ይኖርብሃል። ሂደቱን ባለመቀየርህ ምክንያት በተለያየ ጊዜ ተመሳሳይ ውጤት ስታባርር ትኖራለህ ማለት ነው። ምክንያቱን ሳያስወግዱ ምልክቶቹን ብቻ እንደማከም ነውና። ግብን ማሳካት ህይወትን የሚቀይረው ለቅጽበታት ብቻ ነው። ይህ ስለ መሻሻል ያለ የስሜት ግብረ መልስ ነው። ውጤቶቻችንን ማሻሻል እንደምንፈልገው እናስባለን። ችግሮቻችንን ግን ውጤቶቻችንን አይደሉም። መቀየር ያለብን ሂደቱንና ስርዓቱን ነው። ምክንያቱም ችግሩን ከሚፈጥሩት እነዚህ ነገሮች ናቸው። በውጤት ደረጃ ችግሮችን ብትቀርፍ መቅረፍ የምትችለው በጊዜያዊነት ብቻ ነው። ቀጣይነት ያለው ጥሩ ለውጥ ለማምጣት ከፈለክ ችግሮቹን በሂደት ደረጃ መፍታት አለብህ። ግብአቶችን አስተካክል፣ ውጤቶቹ ራሳቸውን ያስተካክላሉ። ችግር 3 ግቦች ደስተኛነትን ይገድባሉ። ከየትኛውም ግብ ጀርባ ያለው ድብርት ስሌት አንድ ጊዜ ግቤን ካሳካሁ ደስተኛ ሆናለሁ የሚል ነው። ግቦችን የማስቀደም አስተሳሰብ መሰረታዊ ችግር ሌላ ግብ እስክታሳካ ድረስ ደስታን አሽገህ እንድታስቀምጥ የሚያደርግ መሆኑ ነው። በዚህ ህይወት ብዙ ጊዜ ተደናቅፌያለሁ። ለአመታት ደስታ ማለት ለእኔ ወደፊት የማጣጥመው ገና ያልመጣ በረከት ነበር።
ከዚህ ውጪም ግቦች የወይም አይዘር ኦር ግጭትን ይፈጥራሉ። ወይም ግቦችን ታሳካና ውጤታማ ትሆናለህ፣ ወይ ደግሞ ግቦችን ማሳካት ያቅትህና በመከፋት ውስጥ ትኖራለህ። በዚህ መንገድ ደስታ አጥብቦ የሚያይ ጠባብ አረዳድ አእምሮህንም ለሁለት ትከፍላለህ። ይህን የተሳሳተ አተያይ ነው የህይወትህ ጉዞ የሚጠበቀውን ያህል በትክክለኛው መንገድ የመሄድ እድሉ ዝቅተኛ ነው። ስለሆነም በእውነታው ብዙ የስኬታማነት መንገዶች እያሉ እርካታን ከአንድ ሁኔታ ጋር ብቻ ማስተሳሰር ተገቢ አይደለም። ሂደትን ማስቀደም አስተሳሰብ ማርከሻውን ይሰጠናል። ሂደትን ማስቀደም አስተሳሰብ ማርከሻውን ይሰጠናል። ስለወደድኳት ነው የደገምኳት። ከውጤቱ ይልቅ በሂደቱ ስትወሰድ ደስተኛ ለመሆን የምትጠብቀው ቀን አይኖርም። አሁንም ልድገመው። ከውጤቱ ይልቅ በሂደቱ ስትወሰድ ደስተኛ ለመሆን የምትጠብቀው ቀን አይኖርም። ሂደትህ በአግባቡ እየሄደ እንደሆነ ባየህ በየትኛውም ጊዜ ደስተኛ መሆን ትችላለህ። ሂደት ደግሞ በአንድ መንገድ ሳይሆን በብዙ አማራጭ መንገዶች ውጤታማ መሆን ይችላል። ችግር 4 ግቦች ከረጅም ጊዜ እድገት ጋር አይጣጣሙም። ግቦችን የማስቀደም አስተሳሰብ የአሳክቻለሁ ስሜት ዮዮ ኢፌክት ይፈጥራሉ። ዮዮ ኢፌክት ብዙ ሯጮች ለወራት ጠንክረው ይሰራሉ። ልክ ድል አድርገው ከገቡ በኋላ ግን ልምምድ መስራት ያቆማሉ። ከዚያም በኋላ ውድድሩ ሊያነሳሳቸው አይችልም። ድካም ሁሉ አንድን ግብ ያማተረ ከሆነ እሱን ካሳካህ በኋላ ሊያነሳሳህ የሚችል ምን ቀሪ ነገር ይኖራል? ለዚህ ነው ብዙ ሰዎች ግባቸውን ካሳኩ በኋላ ወድቀው መጥፎ ልማዶቻቸው ሲመለሱ የምናየው። ግብን የማስቀመጥ ጥቅሙ ውድድርን ለማሸነፍ ነው። ሂደትን የመገንባት ጥቅሙ ግን ጨዋታውን እየተጫወቱ ለመቀጠል ነው። እውነተኛ የረጅም ጊዜ ሀሳብ ግቦች ላይ የተመሰረተ አይደለም። ሂደት ማቆሚያ ስለሌላቸው መሻሻሎችና ቀጣይነት ስላላቸው ማሻሻያዎች ነው። እድገትህን የሚወስነው ዋናው ነገርም የአንተ ቁርጠኝነት ነው። የአቶሚክ ልማድ ስርዓት ልማዶችህን ለመቀየር እየሞከርክ ችግር እየገጠመ ከሆነ ችግሩ የአንተ አይደለም፣ ችግሩ የሲስተሙ ነው። ሲስተሙ እዚህም አለች። እንቀጥል። ችግሩ የሲስተሙ ነው። መጥፎ ልማዶች ራሳቸውን የሚደጋግሙት አንተ ልትቀይራቸው ስላልፈለግክ ሳይሆን የተሳሳተ ሲስተም እየተከተልክ ስለሆነ ነው። በሲስተምህ ደረጃ ትወድቃለህ እንጂ በግቦችህ ልክ አታሳካም። በአንድ ግብ ላይ ከመመርኮዝ ይልቅ በጠቅላላ ስርዓቱ ላይ ማተኮር የዚህ መጽሐፍ ዋነኛው አከርካሪ ነው። አቶሚክ ከሚለው ቃል ጀርባ ካሉ ጥልቅ ትርጉሞች መካከል አንዱም ነው። እስካሁን በተነሱት ሀሳቦች ላይ በመመርኮዝ አቶሚክ ልማዶች ማለት ኢምንት ለውጥ፣ ጥቂት ትርፍ እና 1% መሻሻል ማለት መሆኑን እንደተረዳህ እገምታለሁ። ልድገመው። እስካሁን በተነሱት ሀሳቦች ላይ በመመርኮዝ አቶሚክ ልማዶች ማለት ኢምንት ለውጥ፣ ጥቂት ትርፍ እና 1% መሻሻል ማለት መሆኑን እንደተረዳህ እገምታለሁ። አቶሚክ ልማዶች ግን የየትኞቹም የቆዩ ልማዶች አይደሉም፣ ትንንሾቹ እንጂ የትልልቅ ስርዓት አካል የሚሆኑት ትንንሽ ልማዶች ናቸው። አቶሚክ የሞለኪውሎች የግንባታ ብሎኬቶች የሆኑትን ያህል የአቶሚክ ልማዶችም የአስደናቂ ውጤቶች የግንባታ ድንጋዮች ናቸው። ልማዶች ልክ እንደ ህይወታችን አቶሞች ናቸው። እያንዳንዳቸውም ለጠቅላላ መሻሻላችን የየራሳቸውን አስተዋጽኦ የሚያበረክቱ ጥቃቅን ክፍሎች ዩኒትስ ናቸው። በመጀመሪያ እይታ እነዚህ ጥቃቅን ድግግሞሾች ብዙም ለውጥ የሚፈጥሩ አይመስሉም። በሂደት ግን አንዳቸው በአንዳቸው ላይ እየተደራረቡ ይሄዱና ሲጀመሩ ካስከፈሉት ዋጋ በላይ የሚሆን ከፍተኛ ውጤትን ያመጣሉ። ትናንሽ ነገር ግን ተአምር ፈጣሪዎች ናቸው። አቶሚክ ልማዶች የሚለው ሀረግ ትርጉሙ ይህ ነው። ትልቅ ለውጥን ማምጣት የሚችሉ የጥቃቅን መሻሻሎች ጥምረት።
ልድገመው። ዋጋ በላይ የሚሆን ከፍተኛ ውጤት ያመጣሉ። ትናንሽ ነገር ግን ተአምር ፈጣሪዎች ናቸው። አቶሚክ ልማዶች የሚለው ሀረግ ትርጉሙም ይህ ነው። ትልቅ ለውጥን ማምጣት የሚችሉ የጥቃቅን መሻሻሎች ጥምረት። ማጠቃለያ ልማዶች ራስን የማሻሻል ድርብርብ ወለዶች ናቸው። በቀን 1% መሻሻል በረዥም ጊዜ ከፍተኛ ውጤት ያመጣል። ልማዶች በሁለቱም በኩል የተሳሉ ሰይፎች ናቸው። ሊሰሩልህ ወይንም ሊሰሩብህ ይችላሉ። ዝርዝሩን መረዳት የሚጠቅመንም ለዚህ ነው። አንድ ትልቅ ምዕራፍ እስክትሻገር ድረስ የትናንሽ ለውጦች ጥቅም አይታይህም። የየትኛውም ነገር ድርብርቦሽ ውጤት የሚመጣው ዘግይቶ ነው። ስለዚህ ትዕግስት አስፈላጊ ነው። አቶሚክ ልማድ የትልቅ ስርዓት አካል የሆነ ልማድ ነው። አቶሞች የሞለኪውሎች የግንባታ ብሎኬት እንደሆኑት ሁሉ አቶሚክ ልማዶችም የትልልቅ ውጤቶች የግንባታ ብሎኬቶች ናቸው። የተሻለ ውጤት ከፈለግ ግቦችን መደርደርን ቸል በልና ስርዓቱ ላይ አተኩር። በስርዓቶችህ ልክ ትወድቃለህ እንጂ በግብህ ልክ አትነሳም። ልድገማት። በስርዓቶችህ ልክ ትወድቃለህ እንጂ በግብህ ልክ አትነሳም። እሺ፣ ወደ ምዕራፍ 2 መጣን። ልማዶችን ማንነትን እንዴት እንደሚቀርጹ ልማዶች ማንነትን እንዴት እንደሚቀርጹ እና ማንነት ልማዶችን እንዴት እንደሚቀርጽ በቀጣይ ተመልሼ ይሄንን ርዕስ ይዤላችሁ እመጣለሁ። እስከዛው ድረስ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሼር ማድረግ፣ ሰብስክራይብ ማድረግ አትርሱ። ሰላም ሁኑልኝ።